አባቶች ያረጃችሁ በምክንያት ነው። እድሜ የተሰጣችሁ በምክንያት ነው። ምንም ቢሆን ልጅ ከቤተሰብ አይወጣም። ችግሩ የእናንተ ብቻ ላይሆን ይችላል። ፍርሃት የለቀቀብን ከሌላ መጥቶ እናንተን እየረበሸ ያለ እንጂ የእነ አባ እከሌ ልጅ ነው ብሎ ቢሆን ኖሮማ በጎረቤት ተነጋግራችሁ እንደምትፈቱ አስባለሁ። ቢያንስ ከተወለደበት አካባቢ ትንሽ አይኑን እንኳን ሰበራ ያደርጋል ሰው። አንዳንዱ ደግሞ ወጣ ብሎ እዚሁ ተወልዶ እንኳንስ ጎረቤቱን እናቱን ያርዳል፣ እናቱን ይገላል። የገጠር እናት ምንም አታውቅም፣ ፖለቲካ አታውቅም፣ ሀገር ወዴት እየሄደ አታውቅም፣ ቴሌቪዥን አታውቅም፣ ኢንተርኔት አታውቅም፣ ፌስቡክ። እሱ በማይሆን ነገር ፕሮፓጋንዳ ተሸንፎ ያልሆነ ተሞልቶ እናቶችን ይገላል። ተደምሮ የሀገራችን ታሪክ ነው። ያ ታሪክ የውርደት ታሪክ ነው። ይሄን የውርደት ታሪክ እንዴት ነው ከላያችን ላይ የምናጠፋው ነው ዋናው ጉዳይ እንጂ ማንም አይናገርም። ማንም መጥቶ ችግራችሁን አይናገርላችሁም። ጉልበት የለም። ሴቶችማ ሴቶች ናቸው። ንግግሩንም አይችሉበትም፣ ያለቅሳሉ እንጂ ወጥቶ ሄዶም ጫካ ገብቶም የችግሩን ብልት አያውቁትም። እንዴት ይናገራሉ? ይናገር የነበረ የሃይማኖት አባት ሽማግሌው ተዋጠ፣ ተሸነፈ። ችግሩ እንዴት ይፈታ? ፈረንጅ መቼም መጥቶ ከነዚህ ልጆች ጋር በቋንቋ ይግባባሉ። በሃይማኖትም በባህልም በዘርም ጥቁር አፍሪካና ነጭ ፈረንጅ መጥቶ አያስታርቀንም። እኛው በእኛው ካልሆነ እሱን ትተን ሌላ እናወራለን። ቢቀር ጥሩ ነው። የራሳችን ችግር ሳንጨርስ ሌላውን መነካካት ለእናንተ ምልውን መንግስትም ማሰብ ነው። አንዳንድ ጊዜ ኃጢአትንም መፍራት ጥሩ ነው። መንግስት እውነት ጦርነት ያወጀ እሱ ነው? መፍታት ያቃተው እሱ ነው? እሺ መንግስት ሲሆን አስተዳድራለሁ ካለ ኃላፊነት ተቀብሏል። ህዝብ መጠየቅ መብቱ ነው። መጠየቅ ትችላላችሁ። የቻለውን ይመልስ፣ ካልቻለ ደግሞ አልቻልኩም ይበል። ግዴታውን ስለሆነ ህዝብ ነው የመረጠው። ሲፈልግ ህዝቡ ይሽረዋል። እኛንም እየቸገረን ያለው አሶሳ ውስጥ አልፎ የመጣን አሶሳ አንልም፣ ምንጩ ስለምናውቀው። ምክንያቱም የአሶሳ ህዝብ የኛ ህዝብ ነው። ከአባይ ወዲህ ማዶ ያለው የአማራ ህዝብ የኛ ህዝብ ነው። ከአማራ ነው የሚመጣ፣ ከአማራ ክልል ነው፣ ከጎጃም ነው አይባልም፣ ከወለጋ አይባልም። ግለሰቦች ይኖራሉ። የቸገረን የጨረሰን ጠማማችን ነው አለች እንጨት ይባላል። ጠማማችን ነው የጨረሰን እንጂ የበደለን የጎዳን የኛው የውስጣችን እንጂ የጎረቤት የምናምን አይደለም። ይሄ ታዛዥና ተላላኪ እንድንሆን ያደረገን ደግሞ አለመማራችን፣ አለማወቃችን፣ ድንቁርናችን ነው ብለን ብንወስድ ይሻላል። ጠላቶቻችን ጠማማ ጎናችን አውቆታል። ድክመታችን የት ጋር እንደሆነች ያውቆታል። አባቶች መናገር ነበረባችሁ። ከእናንተ ለመማር ነው የመጣ ነው። አንገት ደፋችሁ። ማን እንገርን? ችግራችሁንማ ከእናንተ በላይ የሚያውቅ የለም። እኛም እናውቃለን። አልፈን ወታደሮች ከሌላ ክልል የተወለድንም የጎጃምን ችግር፣ የወሎን ችግር፣ የትግራይንም ችግር አውቀናል።
ቢያንስ ግን ማን ይናገር የነበረ የሚለው እናንተ ጋር የበለጠ በእናንተ አፍ ያምራል ብለን ነው መድረኩን ቅድሚያ ለእናንተ የሰጠን እንጂ ጥሩ አየርማ አላችሁ። ሰላም ነው ያጣችሁ ነው። ሰላሙ ለምን ማስቆም አቃተው? ይሄ መከላከያ ይሄ መንግስት ለምን የመከላከያና የመንግስት ጉዳይ ብቻ ነው እንደ ሰላም ማስቆም? እንዴት ማስቆም አቃተን የሚለው አማርኛ የለም እንደዚህ ሰፈር። እናንተ ካላገዛችሁን እንዴት ይቆማል? እኛማ ብዙ ነገር ታጥቀናል። ሰዎች ፋኖ ያለው በእያንዳንዱ ቤት ውስጥ ነው። ከነቤቱ እናጋየው ይለቁ እነዚህ ህፃናት፣ ይለቁ እነዚህ መካሪ ሽማግሌዎች፣ ይለቁ እነዚህ ከብቶችና አህዮች አብረው ያሉት የቤት እንስሳ ነው ወይስ በጥንቃቄ መያዛችን ፈሪ ያደረገን? በእናንተ ፊት ለምጣዷ ተብሎ የሚባል ነገር አለ። እሱ ነው የቸገረን እንጂ ታሪክማ አለን እኮ፣ ወኔው እኮ አለ። ነጭ ቢሆን እኮ አይቸግረንም።